ቢላላዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይለካ ከጠርም ባቅሙ ካስማይ ደግፋ ከልብ የፈለቀ ለዓለም ይተርፋል ቢላላዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይተካ ከጠርም ባቅሙ ካስማይ ደግፋ ከልብ የፈለቀ ለዓለም ይተርፋል ለዓለም ይተርፋል በነዋይ ብዛት ዋጋ ይሰላም ነብዛ ጎደለው በእጅ አይሞላም የኸይር ምንጩ የቀልብ አዳራሽ ከልብ ፈልቆ ወደ ልብ ደራሽ እያፈካን ፋና የደግነት መብራት ተምሳሌት ልንሆን ቢሻራ ብስራት ከእጃችን ቀድሞ በሩ ለግሰን በቀልብ የደረስ በቀልብ ገስግሰን የትውልድ ተስፋ እድል አካሚ በኸይሩ አዋጅ ጸንቶ ከራሚ የደጋጎች ልብ ሰንደቅ ተምሳሌት የስሙ ጀንበር ደማቅ ቀንከሌት ቢላሉል ሀበሽ ለሚስኪን ደራሽ ቢላሉል ሀበሽ ለታረዘ አልባሽ ቢላሉል ሀበሽ የየቲም ዳባሽ ቢላሉል ሀበሽ ለከፋው ደራሽ ቢላሉል ሀበሽ ለደግ ለመልካም ቢላሉል ሀበሽ አሻራ ሲያትም ቢላሉል ሀበሽ ከቀልብ ሲገጥም ቢላሉል ሀበሽ እጅ አይሰስትም ቢላሉል ሀበሽ ደግነት አውራሽ ቢላሉል ሀበሽ ታሪክን አዳሽ ቢላሉል ሀበሽ ጥላቻን አፍራሽ ቢላሉል ሀበሽ ሙሐባን መላሽ እንደ ቢላላዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይለካ ከጠርም ባቅሙ ካስማይ ደግፋ ከልብ የፈለቀ ለዓለም ይተርፋል ቢላላዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይተካ ከጠርም ባቅሙ ካስማይ ደግፋ ከልብ የፈለቀ ለዓለም ይተርፋል ለዓለም ይተርፋል እንደ ልብ ወዳጅ እንደሚያዋዩት ቁስል ህመምን እንደሚያሳዩት የክፉ ቀን ጓድ አጋር ለከፋው ፈውስ ለህመሙ ጠጋኝ ለተስፋው ሸሽጎ መስጠትን ሰትሮ መቸርን በደግነት ፈለግ ለትውልድ መኖርን ሰጥቶ መርቆ ኑር እንዳረገን ፍካት ሆነናል ዛሬም ለወገን ከቶ ያልሰሰተ የእጅ ቸር አምሳል በታሪክ ሸራ ደምቆ የሚሳል የበጎነት ውል ሕያው አሻራ የመተባበር ነጸብራቅ ፋና እንደ ቢላላዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይለካ ከጠርም ባቅሙ ካስማይ ደግፋ ከልብ የፈለቀ ለዓለም ይተርፋል ቢላላዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይተካ ከጠርም ባቅሙ ካስማይ ደግፋ ከልብ የፈለቀ ለዓለም ይተርፋል ለዓለም ይተርፋል
ዘር ለቅሞ ለእልፍ በረካ ለዓመታት ተግቶ ላፍታ ያረካ ሩቅ አልመው በኑር ያበጁት በኸይር ኪዳን በቃሌ ዋጁት ቀልቦችን መርጠው በወል የሾሙት የአብሮነት ግንዶች ጸንተው ያቆሙት የሺዎች ጎጆ ማረፊያ ጥላ ሀገር የሚያክል አምዱም አይላላ ቢላሉል ሀበሽ ለሚስኪን ደራሽ ቢላሉል ሀበሽ ለታረዘ አልባሽ ቢላሉል ሀበሽ የየቲም ዳባሽ ቢላሉል ሀበሽ ለከፋው ደራሽ ቢላሉል ሀበሽ ለደግ ለመልካም ቢላሉል ሀበሽ አሻራ ሲያትም ቢላሉል ሀበሽ ከቀልብ ሲገጥም ቢላሉል ሀበሽ እጅ አይሰስትም ቢላሉል ሀበሽ ደግነት አውራሽ ቢላሉል ሀበሽ ታሪክን አዳሽ ቢላሉል ሀበሽ ጥላቻን አፍራሽ ቢላሉል ሀበሽ ሙሐባን መላሽ ቢላሉል ሀበሽ سيداتي وسادتي أيها الحضور الكرام إن مسيرة جمعية بلال الحبشي للتنمية والإغاثة على مدى 25 عاماً هي تجسيد حي للإخلاص والعمل الريادي. تجاوزت الجمعية مفهوم الإغاثة التقليدي لتؤسس لنموذج التنمية المستدامة والاعتماد على الذات. يكمن جوهر عملنا في رعاية أكثر من 10,500 يتيم وتوفير التعليم والرعاية الصحية لهم. كما قامت الجمعية بتمكين أكثر من 5,000 شاب وفتاة عبر التدريب المهني ومشاريع توليد الدخل. إن هذه الجهود المبنية على تبرعاتكم الصادقة أثمرت إنجازات هائلة مثل تأسيس مركز علاج الإدمان، واليوم نطلق 3 مشاريع ضخمة تمثل ركائز لمستقبل أجيالنا القادمة: مستشفى الأمومة والطفولة، مركز التدريب المهني وتنمية الشباب، توسعة المتحف الإسلامي ومركز الأبحاث. إن هذا الدعم ليس عطاء فحسب، بل هو استثمار استراتيجي في كرامة الإنسان وصحة الأمة. ندعوكم لتكونوا جزءاً من هذا التاريخ وتحملوا معنا أمانة بناء الغد المشرق. شكراً لحضوركم واستماعكم الكريم، ونتطلع إلى مشاركتكم السخية في صنع هذا الغد المشرق. بارك الله فيكم وفي جهودكم، جزاكم الله خيرا. የዛሬ ተመራቂዎች ከተቀመጣችሁበት ወንበር በክብር አንዴ እንድትነሱ ጥሪ እናቀርባለን። በቪዲዮግራፊና በጋርመንት ወይም ደግሞ በልብስ ስፌት ያሰለጠናችሁ ሰልጣኞች በዛሬው ዕለት በይፋ ተመረቃችኋል። ኮንግራቹሌሽን። አሁን 4 የተለያዩ እጣዎችን የምናወጣበት ጊዜ ላይ ደርሰናል። 2 ቲቪ 50 እና 40 ኢንች፣ 2 የዑምራ እጣ እንዲሁም ጂም እና ስፓ ፓኬጁን ማለት ነው። ስለዚህ የዚህ እጣ የሚደርሰውን ግለሰብ በጉጉት እንጠብቃለን። ሰላም አለይኩም። የመጀመሪያው እጣ በኡምራ ይጀመር አይደለ? በኡምራ ይጀመር። እሺ፣ በኡምራ ሊጀመር ነው። ካርዳችሁ ከ1 እስከ 1000 የሆነ እዚሁ ጋር ነው የምታዩት። ስለዚህ ኡምራ እጣ ይሄኛው የዴልታ ቱር ኤንድ ትራቭል እጣ ነው። ጀምሩ። 1 2 3 16 ቁጥር 016 ቁጥር 16 ቁጥር ኧረ እኔ ነው ይበል። 16 ቁጥር ማሜ አንተ ነህ።
16 ቁጥር ማን ነው? አላሁ አክበር አላሁ አክበር። ኑ አላሁ ኡስታዝ አክበር። ኑ መድረክ ላይ የዴልታ ቱሬን ትራቭል ተወካይ ፉአድ ወደዚህና 16 ቁጥር በቃ ሌሊቱ ሙሉ ዱዓ ሲያረጉ ነው ያደሩት። ኑ ወደዚህ ሻሃችን ኑ። የመጀመሪያው የኡምራ እጣ የደረሳቸው አባታችን 16 ቁጥር አላሁ አክበር። ሁለተኛው እጣ ቴሌቪዥን 50 ኢንች። እንግዲህ ቴሌቪዥኑ ከደረሰው ካዕባውን ያይበታል፣ መስጂድ ነበዊን ያይበታል ማለት ነው። 50 ኢንች ቴሌቪዥን ሃንሰን ኩባንያ ነው የሰጠን። ቴሌቪዥን 595 ቁጥር 98 ይቅርታ 598 እቤቱ ሆኖ ኡስታዝ አቡበከር ደረሰኝ። እሺ በጭረፍታ ያያል ጊዜ እሺ 598 ቁጥር እቤቱ ሆኖ ኦ እህታችን ነይ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እሷን ህፃኗን ልጅ ላኪያት። ከ1000 እስከ 2000 ያድጋል። ሶስተኛው እጣ ኡምራ ነው። እስቲ አንድ ጊዜ ሁላችሁም አላሁ አክበር ለዚህ ኡምራ ነይቱ። የስፓ አሸናፊ ልጃችን። እሺ ለሶስተኛ እጣ ዝግጁ ናችሁ? ለኡምራ ነው ኡምራ ነው። ሽልማቱ እስከሚመጣ ድረስ ኡስታዝ አቡበከር አህመድን፣ ሼህ ያሲን ሰልማንን፣ ኡስታዝ በድሩ ሁሴንን፣ ኡስታዝ አብዱልፈታህ ሙስጠፋን እባካችሁ እስቲ ወደ መድረክ ኑልኝ። በክብር ሸኙልን። ኡስታዞቻችንን በክብር ሸኙልን። ብስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته። ያው እንግዲህ እዚህ ያላችሁ አጠቃላይ ዑለሞቻችን፣ አባቶቻችን፣ እህቶቻችን፣ እናቶቻችንና የቢላል ሀበሽ ቤተሰቦች በአጠቃላይ ሁላችሁም በየደረጃችሁና በክብራችሁ በዛሬው ዕለት ለ25ኛ ዓመት የቢላል ሀበሽ ክብረ በዓል ላይ ስንገኝ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸይሩል አመል አድወሙሁ ነው። አላህ ዘንድ ተወዳጅ ስራ ዘውታሪነት ያለው ስራ ነው። እንደዚህ አይነት በበጎነት ተግባራት ላይ ሰው ጋር የሚደርስ ነገር በረጅም ጊዜ ሳይቋረጥ አድማሱን እያሰፋ ከታች እስከ ላይ ድረስ መድረስ ምናልባት በሰው ልጅ ህይወት ውስጥ ያለው ነገር ባማከለ መልኩ ከውልደት እስከ እድገት ከእድገት እስከ ሞት ያለውን ሽኝት ኃላፊነት ወስዶ በዚህ ልክ በቀናነትና ራስን በመስጠት ውስጥ ሰዎች ድምጻቸውን ከፍ ሳያደርጉ የተለየ ሙገሳና ክብር ሳይፈልጉ ተቋምን በመገንባት መሰረት ላይ ጥለው ለማህበረሰብ ማሳያ የሆኑ ምልክቶችን አስቀምጠው የወቅፍን ትልቅነት ለማህበረሰቡ አስተምረው ትልቅ ስራ የተሰራበት ተቋም ነው ተቋማችን ቢላል አልሐበሽ። እንደ ቢላል አልሐበሽ ቅድም ሲገለጹ እንደነበሩት እንግዲህ አላህ Subhanahu Wa Ta'ala ይሄንን ስም በታሪክ ውስጥ ከፍ አድርጎታል። እንደ ሀገርም ደግሞ ለሀገር ማሳያ የሆነ ስራ እየሰሩ ካሉት ትልልቆቹ የበጎ አድራጎት ተቋሞቻችን ቀዳሚውን ስፍራ የሚይዝ ነው። አገር በቀል በአገር ውስጥ ባሉ እገዛዎች ብቻ እየተሰራ ያለ በዚህ ኸይር ውስጥ አሻራችሁ ያለ ወንድም እህቶቻችን ሁሉ ክብር ይገባችኋል። የጀመራችሁትን ነገር እስከ መጨረሻው የማድረስ ኃላፊነት አሁንም በሁላችንም ውስጥ ነው ያለው። ቢላል ሀበሽን ማገዝ ራስን ማገዝ ነው። ቢላል ሀበሽን ወደ ተሻለ ደረጃ ማድረስ ትውልዱን ሙስተቅበሉን ተስፋውን ወደ ተሻለ ነገር እንዲኖረው ማድረግና መሰረት መጣል ነው። ለቢላል ሀበሽ የሚሰጡ ስጦታዎች ግላዊ ስጦታዎች አይደሉም፣ ወይም ደግሞ ተራ ስጦታዎች አይደሉም። ሰው ለብዙ ነገር ብዙ ገንዘቦችን ሊያወጣ ይችላል። ነገር ግን እንደዚህ በሁለንተናዊ ማንነት ውስጥ የሰው ልጅን ግንባታ መሰረት አድርጎ ማህበረሰብን በሚለውጥ ተግባር ውስጥ በሚሰራ ድርጅት ውስጥ የምናስቀምጠው አሻራ ግን ቀላል የሚባል ስላልሆነ ለዚህ በጎ ስራ የተመረጣችሁና ይሄንን ዛሬ እውን እንዲያደርጋችሁት ሁሉ 25 ዓመት በሰው እድሜ ልክ ውስጥ አሳልፋችሁታልና ትልቅ ክብር ይገባችኋል። አላህ ያክብራችሁ አባቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉም አሻራ ያላችሁ ሁሉ ማለት ነው። ቀጣዩን ግን ትውልዱ ተቀብሎ ደግሞ ይሄ ወጣቱ ጄኔሬሽን ወደ ተሻለ ደረጃ ማድረስ ስላለበት የቢላል ሀበሽን የሚያስፈልጉትን ጉዳዮች ሁሉ አጠገቡ ሆነን መርዳት የሁላችንም ኃላፊነት ነው ብዬ አስባለሁ። ከዚህ በላይ ማርዘም አልፈልግም። ቢላል ሀበሽ ሁላችንም ይገልጻል፣ ሁላችንም ይወክላል። ከለርለስ ነው፣ ስም የለውም፣ የተለየ ማንነት የለውም። እንደ ቢላል ነው ብዬ ነው የማስበው።
ቢላል ሁላችንም ነው አዛኑ ጥሪው ለኡመት መሐመድ ነው ሰለላሁ ዐለይሂ ወሰለም ቢላል አልሐበሽም የኡመቱ ነው ብዬ ነው ማስበው ከለር የሌለው የሁሉንም ወኪል የሆነ ተቋም ነውና ሁላችንም ባለቤት ምን ሆነበት ሁላችንም ከፊት ምን ቆመበት ስለሆነ በዚህ ተግባር ላይ ሁላችንም አሁንም ቀጣይ የተሻለ ስራ ሰርቶ ለኡመቱ አበርክቶን እንዲሰጥ አደራችንን ሐላፊነታችንን እንወጣ የሚል መልእክት ነው ያለኝ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته بسم الله الحمد لله الصلاة والسلام على رسول الله ስለ ቢላል الحبش ለመግለጽ እጅግ በጣም ቃላት ያጥረኛል ቅድም ሪፖርት ወይንም አህዋል ሲቀርብ ቢላል الحبشን ለመገንባት በጣም የሚወደውን ቦታ ከራሱ አስበልጦ ሰጠ የተባለ ወንድም እኔ ወላሂ በጣም ህዝቡን ያስለቀሰ ጉዳይ ነው ይሄ ነው እንግዲህ ሙእሚን ማለት አላህ Subhanahu Wa Ta'ala በቁርአኑ ولا يحض على طعام المسكين አትገፋፉም ወይ ይላል የኸይር ደላላ አትሆኑም ወይ ሰው ለልጆቹ ለቤቱ ሁሉም ሰው ይኖራል ይቸገራል ነገር ግን ለኡመት መቸገርን ቢላል الحبشي ትልቅ መረጃ ነው አሁን ኡስታዝ አቡበክር መጨረሻ ላይ እንደገለጸው ከለር የለው እከሌ ከከሌ አይልም ሁሉንም በአንድ አይን ነው የሚያየው በተለይ ወንድማችን ኡስታዝ መሐመድ ጀማል አክተር አላህ አምሳለሁ እንደሱ ያሉ ሰዎችን አላህ ያብዛልን ለሰው ልጅ ትልቅ አርአያ ሞዴል የሚሆን ሰው ነው አይታቸው ኢማን ምጨምር ሰዎች አሉ አይታቸው ደግነትን የምትገልጽበት አህዋል የሚያሳየን ነው እና እኔ ትልቅ መልእክት ማስተላልፈው ምንድነው አሁን እስካሁን 25 አመት የሄደው ሂደት አመርቂ ነው ነገር ግን አልሰራንም እንበል አሁንም ገና ብዙ መስራት አለብን የቀረቡልን እንግዲህ ቀደም ታይተዋል ራእዩ ወደፊት ራእዩ ሰፊ ነው ሁላችንም ሱረቱል መሐመድ አኺር ላይ ምን ይላል ها أنتم هؤلاء تدعون لتنفقوا في سبيل الله فمنكم من يبخل إلى آخر الآية እንግዲህ እኔ ምለው ኑ ነቃበሉ ቢላልን እናግዝ እንርዳ لتنفقوا في سبيل الله لتنفقوا ቢላል الحبش ነው ሁላችንም እጃችን እንዘርጋ ስንዘረጋ ደግሞ እንደ አቅማችን አሁን ወረቀት ሲሞላ እጃችን ይሰስታል ብዙ ጊዜ ረጅም ነው ማድረግ ያለብን እጃችን አላህ በቁርአን ያስቀመጠው እንደ አቅማችሁ ለግሱ ነው ሚለን እንጂ እየሰሰትን ከሆነ ዳር እናደርሰውም ስለዚህ ሁላችንም ቃል ለአላህ እንግባ ቢላልን ለመርዳት እኔ የመጀመሪያው ቃል እገባለሁ ዝግጁ ነን ሁላችንም ዝግጁ ነን ወሰላሙ አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته ቢላል የደግነት ተምሳሌት ነው መሪ ቃሉም ኑ ወደ ደግነት ነው ኡስታዝ መሐመድ ጀማል ጎናፍርም እኔ ተማሪ ሆኜ አዲስ አበባ ዩኒቨርሲቲ ተማሪ ሆኜ ነው ማቃቸው ከዛን ጊዜ ጀምሮ በደግነት ነው እኔ አእምሮዬ ውስጥ ያለውም ስዕል እሱ ነው በ10 ብር ውስጥ የሰው ልጆችን ቀልብ እንዳገኙ የሚሰማቸው እጅግ በጣም ደግ ሰው ናቸው 10 ብር ሲሰበሰብ 10 ብር ምን ሊሰራ ነው ብለን ያሰብን ብዙዎች እንኖር ይሆናል ግን 10 ብር ተአምር መስራት እንደሚችል ብዙዎቹን አስተባብረው ተጨባጭ የሆነ ስራ ሳይተዋል እንደ ማህበረሰብ እንደ ግለሰብም ሁለት ነገር ለማግኘት ሁለት መሰረታዊ ነገሮችን ለማግኘት ሰደቃ ያስፈልገናል ለተቸገሩ መቆም ያስፈልገናል የመጀመሪያው በላ ለመመለስ ሰደቃ ያስፈልገናል ነብዩ አለይሂ ሰላቱ ወሰላም صنائع المعروف تقي مصارع السوء መጥፎ አወዳደቅን የሚከላከልልን ደግነት እንደሆነ መልካምነት እንደሆነ
ይነግሩናል። በላእን መከላከል ከቻልን ደግሞ ቀጣዩ የምንፈልገው ነገር አለ። ያ በረካ ነው። በህይወታችን ላይ በረካ እንፈልጋለን። የገንዘብ በረካ፣ የልጅ በረካ፣ የዓፊያ በረካ፣ የዑምር በረካ እንፈልጋለን። يمحق الله الربا ويربي الصدقات صدقان الله ይጨማምረዋል፣ ያፋፋዋል፣ በረካ ያደርግበታል። እንደ ማህበረሰብም ሆነ እንደ ግለሰብ እነኚህ ሁለት ነገሮች ከሌሉን ህይወታችን ምስቅልቅሉ ነው የሚወጣው። ህይወታችን የምናሳምረው ለሰዎች በዋልነው ልክ ነው። ሰውነት የሚለካው ለሰዎች በሆነው ልክ ነው። ለራሱማ ማንም ሰው ምክር አያስፈልገውም እኮ ለራሱ ይሆናል። ለራሱ የማያውቅ የለም። ከራሱ አልፎ ግን ለማህበረሰብ ችግር መቆም ግን የእውነት ማንነቱ ሰውነቱ መለኪያ እሱ ነው። በተናጠል የምናደርጋቸው ብዙ ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ በተናጠል የምናደርገው ነገር ውጤቱም ያን ያክል አይደለም። ሰብሰብ ተደርጎ በተቋም መልክ ሲሰራ ግን ውጤቱ የሚታይ ይሆናል። የግል ጥረቶቻችን የበለጠ ውጤታማ የሚሆኑት አቀናጅተናቸው ተቋማዊ ቅርጽ ይዘው መሻገር ሲችሉ ነው። አልহামዱሊላህ 25ኛ ዓመት ላይ ደርሰናል። ይህ 25ኛ ዓመት መድረስ የኢኽላስ፣ የኮሚትመንት፣ የጥረት፣ የጽናት ውጤት ነው። አላህን ማመስገን ያስፈልጋል። ማ ካነ ሊላሂ ዳመ ወተሰል ነው የሚባለው። ለአላህ ተብሎ የተሰራ ነገር ይቀጥላል፣ ቀጣይነት ይኖረዋል። ኢንሻአላህ ይህ 25 ዓመት 50ኛ ዓመቱንም አብረን እንድናከብር 100ኛ ዓመቱንም አላህ ሐያት ሰጥቶን እንድናከብር ቻይ አይደለም እንደ ጀሊሉ ትልልቅ ፕሮጀክቶች ሴሌብሬት የምናደርግበት እንዲሆን ተስፋ አደርጋለሁ ከአላህ ጋር ኢንሻአላህ ተዓላ። አሁን እጃችን ላይ የሚገኙ 3 የተነገሩንም ፕሮጀክቶች ደግሞ ኢንሻአላህ እጅ ለእጅ ተያይዘን የምሰጠው ነገር ትንሽ ነው ትልቅ ነው ሳንል ቀልባችንን ከሰጣን ከዚህም በላይ መስራት እንችላለን። እንደው ቀላል ነገር ልናገር፣ ከ50 ሚሊዮን ሙስሊም ውስጥ እያንዳንዳችን ኃላፊነት ሰጠን ብንሰራና 1 ሚሊዮን ሙስሊሞችን ለቢላሉል ሐበሽ ማሳተፍ ማንቀሳቀስ ቢቻል ሞቢላይዝ ማድረግ ቢቻል እነኚህ 1 ሚሊዮን ሰዎች ጁሙዓ ብቻ 10 ብር እንዲከፍሉ ለቢላሉል ሐበሽ ማድረግ ብንችል በየሳምንቱ 10 ሚሊዮን ብር ለነዚህ ፕሮጀክቶች መሰብሰብ እንችላለን ኢንሻአላህ። ይሄንኑ ነው የምንጀምረው በአላህ ፈቃድ። ሁሉም የሚችለውን የሚያዋጣበት ግን በጣም በርካታ ሰዎች የሚሳተፉበት ፕሮጀክት እንደሚሆን ተስፋ አደርጋለሁ። አስተባባሪዎቹም ኢንሻአላህ በጣም በርካታ ሰዎች ጋር የመድረስ እቅድ እንደያዙ ያስታውቃል። ምክንያቱም በርካታ አምባሳደሮችን ከጎናቸው አሰልፈዋል። ኢንሻአላህ ይህ ፕሮጀክት ተሳክቶ እንደምናከብረው ድጋሜ አልহামዱሊላህ ብለን እንደምንገናኝ ተስፋ አደርጋለሁ። ጀዛኩሙላሁ ኸይረን ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላህ። ቢስሚላሂ ራህማኒ ራሂም ثم الصلاة والسلام على رسول الله الصادق الأمين። ክቡር የተከበራችሁ አጠቃላይ የቢላሉል ሐበሽን ጥሪ ሰምታችሁ እዚህ የተገኛችሁ ሙፈሲር አልቁርአን ዓሊም፣ ሚኒስቴሮች፣ መሻይኾች፣ አህለል ኸይሮች፣ ዱዓቶች፣ ኸይረኞች፣ ደግ አስባችሁ የተገኛችሁ ሁሉ አከሌ ብዬ መጥራት አልችልም። ዛሬ ግን ሊተዋወቅባቸው የማይፈልጉ አንድ ግለሰብ ኡስታዝ መሐመድ ጀማል አጉናፈር ሐፊዘሁላህ ወላሂ አልዓዚም በህፃንነቴ ነው ማቃቸው። ዓቢድ፣ ሰኺይ፣ ዛኪር፣ ቅያም ለይል፣ ሙተዋዲዕ፣ ለሰው ችግር ማልቀስ መንግስት ይሁን ሰው አላወቃቸውም እንጂ
የሰላም አምባሳደር ሊያደርጋቸው ይገባ ነበር። ወላሂ አልዓዚም በሳቸው ብዙ ሰው ተምሯል፣ ብዙ መሻይኾችን ዘይሯል። እኛ የዛሬ 16 ዓመት የሆነ ነገር ለማቋቋም ስናስብ ቤታቸው ላይ ጠርተውን 5 ነገር መከሩን። ያ ምክር ዛሬ ጠቀመን። አንደኛው ለሰው ለአላህ ብላችሁ ተንቀሳቀሱ። አንድ ሁለተኛው ገንዘብ እንዳትጠይቁት ልቡን ግዙት። ሶስተኛው ስራችሁን ብቻ ንገሩት፣ አታስጨንቁት አህለል ኸይር። አራተኛው 1 ብር የሰጠም 1 ሚሊዮን የሚሰጠው ሪፖርት አቅርቡለት። አምስተኛው ውጤት እንዳትጠብቁ። ውጤት ወይ ዛሬ ወይ ነገ ወይ ከሞታችሁ በኋላ ይመጣል። ይህንን ነሲሃ ተቀብለን ጉዞ ጀመር፣ ተሳካልን። ዛሬ የተሰበሰብነው ለቢላሉል ሐበሽ ነውና ቢላሉል ሐበሽን ሐቂቀተን እነ ሰዒድ በያን፣ እነ ዶክተር እድሪስ፣ እነ ሁሴን አማን ሙኽሊስ የሆኑ ለሰው ችግር የሚያለቅሱ በየቦታው እየሄዱ የሚሄዱ በገዛ እጅ ማርቼዲስ በዘመናዊ መኪና እየሄደ ኡስታዝ መሐመድ ጀማል ትቶት በዳማስ ይሄዳል፣ በባጃጅ ይሄዳል። ይሄ ለአንድ ድር ነው እንዴ? ለአንድ ድር ነው እንዴ? እነ ቢላሉል ሐበሽ እነ ኡስታዝ መሐመድ ጀማል አጎናፈር ወላሂ ሙሉ አማና የእስልምና ጉዳይ ቢሰጠው የሚያስተዳድር ሰው ነው። ወላሂ አላህ ያውቃል፣ አላህ ያውቃል። እኔ የምናገረው አላህ ያውቃል። ግን መልካም ጥሩ ሰዎችን ከጎናቸው አሉ። እነ አብድናስር ዲኖ፣ የተለያዩ ጀማዓዎች በቃ ሙኽሊስ የሆነ ብዙ ስም አልጠራም፣ ምክንያቱም የኔ ችግር ስም ስጠራ ያማችኋል። ጥሩነታችሁን የሚያስጠራችሁ። አዎ ለአላህ ብሎ የሚሰራ ሰው ይጠነክራል። አሁንም እዚህ ፊት ለፊት እንዳለ ማያችሁ ለየቲም የምታለቅሱ፣ ለኸይር ስራ የምታለቅሱ እና ሐጂ አህመድ በሺር የመሰለ እነ ሰይድ ያሲን እዚያ አካባቢ አይቼ ነበር። ሌሎቻችሁም በሴቶች ጉዳይ የምትንቀሳቀስ ሚስ መካነ ሰላምን የመሰለ እነዚህ ሁሉ አጠቃላይ እዚህ ያላችሁ ሁሉ ቅያማ ቀን አላህ በዚህ ዘመን እባካችሁን እርዱኝ ብዬ ጠይቄያችኋለሁና ለዚያውን ሚሊኒየም ጠርቻችሁ ይህንን ጉዳይ ሰምታችሁ እምቢ ብላችኋል ብሎ ቢከሰን የሚችል መረዳጃ ነው። ቁርአኑን አያ ብዙ መጥቀስ ይቻል ነበር። መሬት ያለህ ሰው መሬት በወቅፍ ስጣቸው፣ በአማና ያስተዳድሩልሃል። ወላሂ ገንዘብ ያለህ ሰው ስጣቸው። ሰዒድ በያን በቀደም ሲናገር አላስለቀሰህም እንዴ? አፈር እየበላ አፈር ሲቀምስ በስራው ላይ ስላለን ነው የሚያመን። አንድ የቁርአን አያ ቀርቼ እዘጋዋለሁ፣ አላስረዝምም። ሁል ጊዜ ያው መጨረሻ የሚሰጠኝ በእድሜ ነው። ለዛ ነው አብሽሩ። አላህ ምን ይላል ዛሬ? አዋጅ ምን ይላል ነው? አዋጅ ምን ይላል ነው የሚያስደነግጠን? መንግስት ምን ይላል? ቫት ምን ይላል ነው የሚያስደነግጠን? አላህ ምን ይላል? ቅድም ሸክስ ሰልማን ያሲን ሰልማን ጨምሮት ነበር። አንቱም ላይ ትድዓውነ ሊቱንፊቁ ኑ ሰደቃ አድርጉ ተብሎ ተጥሪ ቀርቦላችኋል። ከዛ የተናገረው የአላህ ቃል ነው የሚገርመኝ። ፈሚንሁም መን የብኸል በመካከላችሁ የሚሰስት አለ። ወመን የብኸል ፈኢነማ የብኸሉ አን ነፍሲ የሰሰተ ሰው በራሱ ነው የሰሰተው። የሚገርመው ይሄ የቁርአን አያ ነው። ወኢን ተተወለው ሰደቃ አድርግ፣ የቲም አብላ፣ ምስኪን ስራ ስትባል እምቢ ብለህ ጥፍ የምትል ከሆነ የስተብድል ቀውመን ገይረኩም እናንተን ዞር ያደርግና ሱመ ላ የኩኑ አምሳለኩም እንደናንተ ያልሆኑ ሰዎች ለማውጣት የሚጨቀናቸው ሰዎችን እንቀይራለን። አላህ ነው የሚለው፣ አላህ ነው ያለው። ጥሪ ቀርቦልሃል፣ ሰደቃ በላ ያበርዳል፣ እድሜ ያስረዝማል፣ ኸይር ያመጣል፣ ሽልማቱ ብዙ ነው። ወዩጥዒሙነ ጣዓመ አላ ሁቢሂ ምስኪነን ወየቲመን ወአሲራ ኢነማ ኑጢሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ኢና ነኻፉ ሚን ረቢና የውመን አቡሰን ቀምጠሪራ። ፊቱ ኑር ያገኛል፣
نذرة وسرورا وجزاهم بما صبروا جنة وحريرا إيه بتشاهد لما قم يا بلا متكئين فيها على الأرائك كف على الله يسكم متوال لا يرون فيها شمسا ولا زمحريرا قاتلوا عينكاتهم سات عينكاتهم عاليهم ثياب سندس خضر ويستبرق وفرام حر قطن حر الله يلبساቸዋል የመጨረሻውማ وكان سعيكم مشكورا እናንተ ናችሁ የምትመሰገኑት ብሎ አላህ ያቀርባል። ስለዚህ ቅድም የሞላችሁትን ፎርም በድጋሚ ሙሉት። ዓለም ዙሪያ የምታዳምጡ ሁሉ እንደ ቢላሉል ሐበሽ እንሁን። እስልምና ደስ ይላል። ሰልማን አልፋሪሲን ከፋርስ፣ ሱሐይብ ሩሚን ከሩም፣ አብዱላህ ኢብኑ ሰላምን ከአይሁድ፣ ቢላል ኢብኑ ረባህን ከሀበሻ ላኢላሃ ኢለላህ አገናኝቶናልና ምንሰድቅ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። የዑምራ እጣ አሸናፊ ለሆነው ወንድማችን የዴልታ ትራቭል ተወካይ ፉአድ ሙህይዲን ትኬቱን በስጦታ መልክ ይሰጥልናል። ኡስታዞቻችን እንግዲህ ትልቅ ስለሆነ ትኬቱ ባንድ ላይ ይዛችሁ ታስረክቡልናላችሁ። አዎ እሳቸው ናቸው። አላሁ አክበር አላሁ አክበር አላሁ አክበር። ያው ካዕባ ላይ ለቢላሉል ሐበሽ ዳዋ አድርጉል። ኮምፒውተር ዝግጁ ዝግጁ። 1 2 3 ኡምራ 1673 1673 ቁጥር 1673 የብዙ ዓመት ዱዓ ነው። ገና መንገድ ላይ ያለች ለቅሶ ላይ ናት ምስል። አላሁ አክበር። ሶስተኛው ዑምራ እኮ ለልጇም ሊወጣ ይችላል ይዛት ለምትመጣው። አልመዲና ቱር ኤንድ ትራቭል በጣም አድርገን እናመሰግናለን። አላሁ አክበር። በእህታችን መዲና የሚመራ ቱር ኤንድ ትራቭል ነው። አላህ ሰደቃችሁን ይቀበላችሁ። ሁላችሁም ዑምራ ስትሄዱ በአልመዲና በዴልታ በዙምራፍ እና ፋሚሊ እንዲሁም በኋላ ላይ ደግሞ በጣም አስደሳች የዑምራ ግብዣ አለን አይደለ? የረመዳን ግብዣ። እናመሰግናለን። የመጀመሪያ ነው አይደል ዑምራ? የመጀመሪያሽ ነው አይደል ዑምራ? የመጀመሪያዬ ነው። አልሐምዱሊላህ ረብል ዓለሚን። አጋጣሚ ደግሞ በጣም ደስ ብሎኛል። አጋጣሚው ደስ ምንም መናገር የቻልኩኝ ነገር አልቻልኩም። በጣም በቃ ሁሉ ህዝብ በጣም አመሰግናለሁ ይላል። ቢላል ሐበሽም በጣም አመሰግናለሁ። ስታፍ ነኝ። አልሐምዱሊላህ ረብል ዓለሚን። አላሁ አክበር። እህታችን አላሁ አክበር ማሜ በጣም ደስ የሚለው ሁላችሁም ዱዓ አድርጉላት። ቢላል ውስጥ ሰራተኛ ናት። የቢላል ኻዲም ናት። ላለፉት አላሁ አክበር ቢላል ውስጥ ነው ያለችው። አላሁ አክበር አላሁ አክበር አላሁ አክበር። አንተ ደግሞ እያደርክ ነው መረጃ የምታመጣው። ትልቅ ንግግር ነበር እኮ። በጣም አላሁ አክበር አላሁ አክበር። ሁለተኛው ዕጣ ቴሌቪዥን ነው አሁን የሚወጣው። 42 ኢንች ቴሌቪዥን ሃንሰን ትሬዲንግ ነው ይሄንን የሰጠን። 1 2 3 1564 1564 ወንድማችን። እስከዛ ሙሐመድ ሰማን 60 ሺህ ብር አላሁ አክበር 60 ሺህ ብር አስገብቶልናል። ሁሴን ሰኢድ 48 ኢንች የሃንሰን ቴሌቪዥን አላሁ አክበር አላሁ አክበር። እናመሰግናለን። እሺ ሁላችሁም 6833 ላይ ኦኬ እያላችሁ የቢላሉል ሐበሺ ቤተሰብ ሁኑ። በ6833 ኦኬ ስትሉ በአንድ ብር ብቻ የቢላሉል ሐበሺ የኸይር ስራ ቤተሰብ ትሆናላችሁ። ወደፊት የምንጠራው ወንድማችን ኒዛሙዲን ነው። ኒዛሙዲን ስሙ የገነነ ነው። ማስታወቂያ የማይፈልጉ ሰዎች አሉና በማህበራዊ ሚዲያ ላይ ብዙ ሰዎችን አልባሳት ሲያለብስ የምታውቁት ነው። አይታሞችን ያለብሳል፣ ለተማሪዎች ያለብሳል፣ ለተላልቅ መሻይኾች ያለብሳል። አንቱታን ላተረፉ ሰዎች በየቤታቸው እየሄደ እግር በእግር እየተከተለ ከውጭ የሚመጡትንም አገር ውስጥ ያሉትንም ዛሬ እንግዲህ ተራው ደርሷቸው የቢላሉል ሐበሺ መስራቾችን ካባውን ሊያለብሳቸው ነው። አላሁ አክበር። አልባሽ ናቸው በባህሪያቸው። አላህ ያልብሳቸው። እንግዲህ
ታጁን አላህ አልብስህ። ወኪላቸው ለአቶ ሁሴን አማን ታለብስልኛለህ። ከኡስታዝ እንጀምር። ኡስታዝ ሰዒድ ዓሊ በያን ሞሮካዊ ሆነ። አላሁ አክበር። ልክክ ነው አለው። አላሁ አክበር። እሺ የዶክተር እድሪስንም እንደዚሁ። እነዚህ ወንድሞቻችን ታላላቆቻችን ለቢላል ሀበሺ ያላቸው አስተዋጽኦ ከምስረታው ጀምሮ እኛንም በመቅረጽ ቢላል አሁን ለደረሰበት ያደረጉት አስተዋጽኦ እንዲህ በካባ ብቻ የሚገለጽ አይደለም። ባይሆን ያው ወንድማችን ኒዛሙዲንን ከልብ እናመሰግናለን። እነዚህን ወንድሞች ስናመሰግን የዝግጅት ኮሚቴው ደግሞ ቢላሉል ሀበሺ ባለፈበት 25 ዓመታት ሁሉ በብዙ ነገር ምናልባት ሁሴን አማን የሚለው ስሙ ተቀይሮ ሁሴን ቢላል በሚል ብዙዎቻችሁ ታውቁታላችሁ። ስለዚህ ላለፉት 25 ዓመታት ቢላሉል ሀበሺ የልማትና መረዳጃ ድር ሲሰራቸው በነበሩት የደግነት ስራዎች ሰለቸኝ ደከመኝ ሳይሉ ላደረጉት አስተዋጽኦ ይህ እውቅና ከአደራ ጋር አበርክተንሎታል ብለን ለሁሴን እኛ ሽልማት አዘጋጅተናል። ሰርተፍኬትና ሜዳሊያ ዶክተር እድሪስና ኡስታዝ ሰዒድ እንድትሰጡልኝ በትህትና ጠይቃለሁ። እሺ ፎቶ እየወሰዱ እነሱ ትልቅ ቢላሉል ሀበሺ ትልቅ ተስፋ አለው። ይሄ ተስፋ ደግሞ ልጆቻችንን አሁን ወደፊት እያመጣናቸው ነው። ይህ ዝግጅት እንዲሳካ የ25ኛ ዓመት ክብረ በዓላችን በወጣቶች ለቀጣይ ሩብ ክፍለ ዘመን ተሸክመውት እንዲሄዱ አደራም ጭምር የሚያመለክት የቢላል ወጣቶችን የእውቅና ሰርተፍኬት አዘጋጅተንላቸዋል። መጥተው እንዲወስዱ እነሱም በተወካዮቻቸው ወይም በአመራሮቻቸው በኩል እጠይቃለሁ። This certificate is proudly presented to Bilalul Habashi's youth in recognition of your outstanding contribution, dedication, and continued commitment. You are the future, and your efforts today build a brighter tomorrow for our community. Bilalul Habashi Yelmatna Maradaja Addir. Allahu Akbar. Allahu Akbar. ከዚህ በመቀጠል የመጨረሻ የቀሩትን የዑምራ እጣዎች ሁለቱንም በተከታታይ እናወጣለን። እንግዲህ ማን ሊደርሰው እንደሚችል እኛም ራሳችን በጉጉት የምንጠብቀው ይሆናል። 1 2 የተሽከረከረ ነው። ልብም እንዲህ ነው የሚዞረው አብሮ 2075 2075 2075 እዚህ አዳራሽ የሌለ ከሆነ ደርሶኛል ብሎ ቢመጣ እንሰጠዋለን እንዴ? እንደ ብሔራዊ ሎተሪ አንዴ እኮ ከጠፋ አለቀለ። ሁለተኛው ባለ እጣ የማን ሊሆን ነው? 2304 2304 ስምሽ ማን ነው? ሐያት ማን? ሐያት ጣሂር 2304 ደርሷታል። አላሁ አክበር። ለመጀመሪያ ጊዜ ነው ዑምራ። አብዛኞቹ ኦልሞስት ሁሉም ማለት ይቻላል ዑምራ ለመጀመሪያ ጊዜ ነው የደረሳቸው። ሄጣ የተሰማሽን ስሜት ለወንድምና እህት ናቸው። እጣው የወጣው ለሁለታችንም ነው የሚለው ለሁለትን ቆርጠውና 2035ን አካፍለን ሁለቱንም እንግዲህ የዑምራውን እጣ መስጠት ነው። ምን ተሰማ? ቢስሚላህ ሁሌ ዱዓ አረግ ነበር። ወላሂ በሐቂቃ ዱዓ ማረግ አሊ አላህ ፍቅር አልহামዱሊላህ። እኔ አብዛኛውን ጊዜ ዑምራ እጣ የሚደርሳቸው ሰዎችና ወደ ተፈጥሯዊ ሃይማኖታቸው የሚመለሱ ሰዎች ድንገት ሳያስቡት ፈንቅሎ የሚወጣ እንባ አለ። ያ እንባ ጣቢያው የት እንደሆነ ነው ያላውቀው። አንዴ ቋጠሮን ከፈቱት ማቆሚያ የለውም። ይሄ እጣ ትልቅ እጣ ነው፣ ትልቅ እድል ነው፣ ትልቅ ስኬት ነው። ቢጃደይን ነው ይህንን ስጦታ ያበረከተላችሁ። አላሁ አክበር፣ አላሁ አክበር።
ደስታህን እስኪ አጋራን። እኔ ይህን ስሜት በጣም ማየት ደስ ይለኛል። ያው ሁሉም ነብዩና ፋቂየን ስለማልችል አልሐምዱሊላህ ደስ ብሎኛል። ወላሂ የነብዩና ሀገር መዘየር ሁሌ ህልሜ ነበር። ወላሂ ላዚም አንድ ፕሮግራም ነበርና ሙያ ነበር በዛ ሙያ ላይ አግዛለሁ ብዬ ቢያንስ የሆነ ነገር እንዲያደርጉልኝ ብያቸው ነበር በኡምራ ብቻ ማለት ነው። አልሐምዱሊላህ አላህ ወፈቀ። መዲና መንደሯ አካባቢው ያ የጦይባ መንደር አይናፍቅም? ስሜቱ እንዴት ነው? ወላሂ ላዚም ሁሌ ነው የሚናፍቀው፣ ለማውራትም ይከብዳል። ዛሬ ያ እጣ ደርሶሃል፣ እንኳን ደስ ያለ። አላሁ አክበር አላሁ አክበር። አሁን በመቀጠል የቢላሉል ሐበሺ መስራች ከሆኑት ወንድሞቻችን መካከል ወንድም አቶ ሰዒድ አሊ በያን ወደ መድረክ እንጋብዛለን። ሰዒድ አሊ በያን መዝጊያ ንግግር እንዲያደርግልን ወደ መድረክ እንጋብዛለን። السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. የተከበራችሁ ጥሪያችንን አክብራችሁ የመጣችሁ እንግዶቻችን፣ የተከበራችሁ ተመራቂዎች፣ የተመራቂ ቤተሰቦች፣ በአጠቃላይ ጥሪ የተደረገላችሁ እንግዶች፣ ከሁሉም አስቀድሜ በዚህ ታሪካዊ ቀን በዚህ የብር ኢብሊዮ በዓላችን ላይ ጥሪያችንን አክብራችሁ ከያላችሁበት የሥራና ህይወት ጫና ወጥታችሁ ከጎናችን ለመቆም እዚህ ስለተገኛችሁ በራሴና በቢላሉል ሐበሺ ስም ከልብ የመነጨ ምስጋናዬን አቀርባለሁ። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ክቡራትና ክቡራን፣ ዛሬ ወደ ኋላ መለስ ብዬ ሳስብ አንድ ነገር ትዝ ይለኛል። ይህ ሁሉ የተጀመረው በትንሽ ነገር ነው። በትንሹ 10 ብር የተጀመረች የደግነት ጠብታ ዛሬ ወንዝ ሆና ባህር ሆና ይህንን የመሰለ ግዙፍ የደጋግ ልቦች ስብስብ ፈጥራ ለማየት መብቃታችን ለእኔ ከምንም በላይ ትልቁ ስኬታችን ነው እላለሁ። እኛ ገና ስንጀምር ፈልገን የጀመርነው ገንዘቦቻችሁን አልነበረም። የፈለግነው፣ የጠየቅነው፣ የተማጸንነው ልቦቻችሁን ነበር። ገንዘብ ያልቃል፣ ፍቅርና እምነት ግን ሁሌም ይጸናል። አልሐምዱሊላህ ዛሬ ይህንን ውጤት፣ ይህንን አንድነትና ይህንን ፍቅር በአዳራሹ ሞልቶ ስናይ ልቦቻችሁን እንድናገኝ በኩራት መናገር እንችላለን። ለዚህም ታላቅ ደስታ ይሰማናል። አልሐምዱሊላህ። ከዛ ውጭ ወንድሞቼ፣ ያው ቢላሉል ሐበሺ በተለያየ አጋጣሚ አሁን ዛሬም ተዘክሯል። እዚህ ሲደርስ እንደዚሁ አይደለም። እዚህ ያደረሱልን ከጎናችን የሌሉ በሞት የተለዩን ወንድሞቻችንን ለመስከር እፈልጋለሁ። ዛሬ ዱዓ እንዲደረግላቸው እፈልጋለሁ። ከነዚህ ውስጥ የመጀመሪያው የምዘክረው ወንድማችን ኸድር ራህመቶ ነው። ረሕመቱላህ አለይህ። ኸድር ራህመቶ ቢላሉል ሐበሺ ሲጀመር ገና ከኡስታዝ መሐመድ ጀማል ጋር 10 ብር ለመልቀም መርካቶ የገባ ከዛም አልፎ ዶር ቱ ዶር በየቤቱ ዘይት ዱቄት በማመላለስ አንድ ቀንም መኪናው ንጹህ ሳይሆን የሞተ ወንድማችን ነው። ስለዚህ ለሱ ሁላችንም ኢንሻአላህ ዱዓ እንድናደርጉለት። ኢንጂነር ኸድር ራህመቶ ያው እንደምታውቁት ቢላሉል ሐበሺ የመሰብሰቢያ አዳራሽ በስሙ አድርገንለታል። ሁላችንም እንድንዘክረው፣ ሁላችንም እንድናስታውሰው ዱዓ እንድናደርግለት በአላህ ስም አደራ እላለሁኝ። በዛሬዋ ቀን ወንድማችን አጠገባችን ቢገኝ ወላሂ ከልባችን በጣም ደስ ይለን ነበር፣ አላህ አለሆነ። ከዛም አልፎ ወንድማችን ዶክተር ኢልያስ ገና ከጅምር ስንጀምር አብሮን የሞተ ወንድማችን፣ ኢንጂነር አብዱልዋሲዕ ቅድም በዶክመንተሪ ላይ እንዳያችሁት የቢላሉል ሐበሺ ማዕከል ሲመሰረት ጀምሮ አብራ የቆመ የሰጠንን ብሎኬት እንኳ ቢላሉል ሐበሺ ደርሶ በድንገት የሞተ ወንድማችን እንዲታወስ ፈልጋለሁ። ዱዓ አድርጉለት። ሌላው ወንድማችን ሪድዋን ጠበቃ የነበር አይነ በስር የቢላሉል ሐበሺ ልጆች መራባቸውን እኛ ለትምህርት ብቻ ስናስብ ትምህርት ቤት ላይ የልጆችን
ምሳ ቁርስ እንደሚወስዱ ነግሮን የምግብን ያስጀመረልን ወንድማችን ለሱም ዱዓ ይደረግለት ኢንሻአላህ። ሌላ ወንድማችን ሐሺም የቢላል ሐበሺን ለብዙ ጊዜ ስራ አስኪያጅ ሆኖ የሰራ በድንገት የተለየን ወንድማችን አቶ ቦጋለ ከሊፋ ረህመቱላህ አለይህ የሰይድ አሙዲ ድርጅት ዋና ስራ አስኪያጅ ሆኖ የካቤ ለብዙ ዓመት ከጎናችን ሳይለየን በየጊዜው ከኛው ጋር ጊዜ ያሳለፈ ወንድማችን እሱም እንዲዘከር እፈልጋለሁ። ወንድማችን አህመድ አሊ በያን ረህመቱላህ አለይህ እሱም እንደዚሁ የቢላል ሐበሺ እድርን ለማዘጋጀት ወይንም ለማጠናከር ደፋ ቀና ሲል የኖረ ወንድማችን ነው። ለነዚህ ሁሉ ለቀሩትም ለተረሱትም ወንድሞቻችን ዱዓ እንዲደረግላቸው በአላህ ስም ጠይቃለሁ። ከዛ ውጭ ወንድሞቼ ቢላሉል ሐበሺ ካስባለው ነገር ውስጥ አንዱ ተቋም ሆኖ ያንን ፎቅ መስራቱ ነው። ያ ፎቅ ለመስራት በመናስብበት ጊዜ ብዙ ውጣ ውረድ ገጥሞናል። ብር አዋተን አጠራቅመን መሬት ለመግዛት ወዲያ ወዲህ በምንልበት ጊዜ ለራሱ ህንፃ ለመስራት ዲዛይኑን ሁሉ አሰርቶ ጨርሶ ያዘጋጀውን አሁን የምታዩበትን መካኒሳ ያለውን መሬት የሰጠን ስሙ እንዲዘከር አይፈልግም፣ እንዲነሳ አይፈልግም። ግን ምሳሌ እንዲሆን ነገ በአላህ ፊት ሁላችንም እንድንመሰክርለት ለቢላል ሐበሺ ቅድሚያ ሰጥቶ የሰጠን ወንድማችን አቶ አብዱል ጀሊል ቡሴር ነው። ዛሬ ነው እኛ ይህን ይፋ የምናወጣው። እሱ አይፈልግም፣ ግን እኛ ፈልገን እንናገራለን። ምክንያቱም የእሱ ቢጤ ብዙ ሀብታሞች አሉ ከተማ ላይ፣ ግን በዚህ ደረጃ አላደረጉም፣ በዚህ ደረጃም አልተደበቁም። ጥሩ ምሳሌ እንዲሆን ሁላችሁም ነገ አኼራ ላይ እንድትመሰክሩለት ነው ወንድማችንን ኢንሻአላህ። ሌላው ሐጂ ያሲን ኑር ከማንም በፊት 18 ላይ ያለ መሬታቸውን ሰጥተውን እኛም በብዙ ትግል በኋላ ወደ ቢላል ሐበሺ አስቀይረነዋል። ዱዓ ይደረግላቸው። ወይዘሮ አኒሳ ሙሉ ቤታቸውን ሰጥተውናል። ዱዓ ይደረግላቸው። ባለውለታችን ናቸው እነዚህ በሙሉ እና ቢላሉል ሐበሺ አው ለሁሉም የምስጋና ጭብጨባ ብታደርጉልኝ ደስ ይለኛል። በአላህ ዘንድ ስራቸውን ተቀባይ እንዲሆንላቸው እንፈልጋለን። በመጨረሻ ማስተላለፍ የምፈልገው አንድ መልእክት እንደምታውቁት ለመጪው 5 ዓመታት ቢላሉል ሐበሺ ይዞት የተነሳው 3 እቅድ አለ። በተደጋጋሚ ተነስቷል። ይሄ በተአምር አይሰራም፣ የእናንተን ትብብር ይጠይቃል። የመጀመሪያ የሚሰራው ብለን የምናስበው ሚውዚየም ነው። ምክንያቱም ወንድሞቼ አሁን ባለ ሚውዚየም ብዙ ሰው ሊጎበኝ ይመጣል። ብዙ ሰው ለመጎብኘት ሲመጣ ቢላልን ነው፣ ቢላል ኢብኑ ረባህ ሁሉም ያውቀዋል። ነገር ግን ኡሙ አይመን ማን እንደነበሩ የረሱል አለይሂ ሰላቱ ወሰላም አሳዳጊ መሆናቸውን የሚያውቀው ቢላሉል ሐበሺን ሲመጣ ነው። ኡሚ ባዕደ ኡሚ ያሏት፣ ከእናቴ በኋላ እናቴ ነሽ አላት። የኛ ሰው አይደለም የሚገርመኝ፣ ከውጭም የሚመጡትም ሲገረሙ ያለሁኝ። ከዛም አልፎ ስለ ሂጅራ ሲወራ፣ ስለ ነጃሺ ሲወራ እነ ጃዕፈር ኢብኑ አቡ ጣሊብ ከነጃሺ ጋር መጥተው የሆኑትን ነገር ብቻ ነው የሚታወሰው። ነገር ግን ብዙ ሰዎች ቢላል መጥተው የሚደነቁበት የነቢያችን ልጅ ረሱል አለይሂ ሰላቱ ወሰላም ሩቅያ ከባላቸው ከዑስማን ኢብኑ አፋን ጋር ወደ ኢትዮጵያ መሰደዳቸውን ሲያውቁ ጉድ ይላሉ። ይሄ ብቻ አይደለም ወንድሞቼ፣ ኢትዮጵያ ውስጥ የተቀበሩ ወደ 31 የሚሆኑ ሰሃባዎች አሉ። ማንም አያውቃቸውም። ስም ዝርዝራቸውን ሲዎች ሲያዩ በጣም ደስ ይላቸዋል። የሰሃባ ልጆች እነ ጃዕፈር ኢብኑ አቡ ጣሊብ ልጆች ኢትዮጵያ ውስጥ የተወለዱ ሰሃባዎች አሉ። ይህ እንዴት አድርገን ነው ለዓለም እናስተዋውቀው? በጣም ይገርመኛል። ቱርክ ኢስታንቡል አይታችሁ ከሆነ አንድ ሰሃባ ብቻ አቡ አዩብ አልአንሳሪ እዛ ስለተቀበሩ አልአንሳር መስጊድ ተብሎ የአንሳሪ መስጊድ አዩብ ሱልጣን የሚባል ስም ተሰጥቶት ምን ያህል ቱሪስት እንደሚጎበኘው እናያለን። ቻይና ውስጥ ጓንዙ ላይ ኢብኑ ወቃስ አንድ ሰሃባ ስለሞቱ
በምን አይነት ሁኔታ እንደሚታይ እናያለን። እኛ ሀገር ግን 31 ሰሃባ ተቀብሮ ማንም ዞሮ ያየው የለም። ስለዚህ ወንድሞቼ ኢትዮጵያ ለእስልምና ያመለከተችው ትልቅ ነገር ስላለ ይሄንን ለዓለም ልናስተዋውቅ የምንችልበት ብዙ ሲምፖዚየሞች የሚደረጉበት አሁንም በየቤቱ ተቀብረው ያሉ ነገሮች የሚሰባሰቡበት መخطوطات አሉ፣ ታሪኮች አሉ። ያን ለመገንባት አንድ ትልቅ ሙዚየም አስበናል። የዚህ ሁላችሁም ትብብር እንዲሆን በአላህ ስም አደራ እላለሁኝ። ሁለተኛው ከዚህ በፊት እንደተነገረው ያው የትሬኒንግ ማዕከሎች አሉ ቮኬሽናል የሆኑ። በሶስተኛ የጤና ማዕከልም ለማድረግ እንፈልጋለን። ስለዚህ ይሄ ቢላሉል ሐበሺ የ10 ብር ውጤት ስለሆነ የሁላችሁንም ትብብር እንጠይቃለን፣ በአላህ ስም እንጠይቃለን። ስለመጣችሁ በጣም ደስተኞች ነን። ለሚቀጥለው አሁን 25 ዓመት አሁን እዚህ አላህ ያደረሰን አላህ እድሜ ሰጥቶን የሚቀጥለውን 25 ዓመት ለማየት እንመኛለን። ከዛም ውጭ ወጣቶች በብዛት ተገኝታችኋል። ዛሬ ተተኪ ልጆች እንድትሆኑልን በአላህ ስም እንጠይቃለን። ሁላችንም ቢላሉል ሐበሺ ቢላል ኢብኑ ረባህ በልባችን ውስጥ እንዳለ በቢላሉል ሐበሺ ስም የተጠራው ይሄ ተቋማችን ደግሞ ሁሌም በልባችሁ ውስጥ ሆኖ እጃችሁን እንድትዘረጉልን በአላህ ስም እጠይቃለሁ። አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ምናልባት በእኔ አፍ ከሚነገር ኡስታዝ ሰዒድ የረሷቸው ጋዜጠኛ መሐመድ ኢድሪስ ሄዳለት ይሁን ባንተው ምላስ ልክ ነው። ይቅርታ ጋዜጠኛ መሐመድ ኢድሪስ ዳለቲ ላይ 4000 ካሬ የሚሆን ትምህርት ቤታቸውን ሰጥተውናል። ለሳቸውም አላህ ይርሐማቸው ዱዓ አድርጉላቸው ረህመቱላህ አለይህ።